ሰላም እንዴት ናችሁ? እግዚአብሔር ረድቶኝ ወደ እናንተ በተለያዩ መልእክቶች እየመጣው እንዳለው ይታወቃል። በእውነት ሁላችሁንም በተለያየ መልኩ ወደ እኔ ፊድባክን ስለምትገልጡ ደግሞ በእውነት እየተከታተላችሁ ስላላችሁ እግዚአብሔር ይባርካችሁ ለማለት ወዳለሁ። ዛሬም ደግሞ እግዚአብሔር በውስጤ ያከበደውን በእውነት ህዝቡ ቢያውቀው ብዬ ማስበውን የምመኘውን አንድ ርዕሰ ጉዳይ ቶፒክ ይዤ ወደ እናንተ መጥቻለሁ። ይኸውም የእግዚአብሔር በዓላት የሚል ርዕስ ያለው ነው። እንደሚታወቀው በተለይ የሚያዝያ ወር በእኛ በኢትዮጵያውያን ዘንድ በጣም በርካታ በዓላት ያሉበት በተለይ ደግሞ መንፈሳዊ ሃይማኖታዊ በዓላት የሚገኙበት ወር እንደሆነ ይታወቃል። በተለይ ደግሞ እነዚህ በዓላት ስፔሲፊካሊ የሚገናኙት አንዳንድ ጊዜ የእስልምና እምነት ተከታዮች በዓል በመካከል ካልገባ በስተቀር አብዛኛዎቹ በክርስትና እምነት ላይ በክርስትና ሃይማኖት ላይ የተመሰረቱ በዓላት እንደሆኑ ይታወቃል ማለት ነው። እነዚህ በዓላት ከእግዚአብሔር ቃል አንጻር ሲታዩ ወይም ሲፈተሹ እግዚአብሔር ህዝቡ እንዲያከብራቸው የተናገራቸው በዓላት ምን ይመስላሉ? ከዛ አንጻር የእግዚአብሔር ቃል ምን ይላል የሚለውን ለማውራት ወዳለሁ ማለት ነው። ቅድም እንደነገርኳችሁ የዚህ አሁን ወደ እናንተ የመጣሁበት ርዕሰ ጉዳይ ወይም ዋና ሀሳብ ርዕሱ የእግዚአብሔር በዓላት የሚል ነው የሚሆነው። የዚህ ትምህርት መነሻ ዋና ክፍል ደግሞ የዘሌዋውያን መጽሐፍ ምዕራፍ 23 ላይ ያለው እግዚአብሔር ለሙሴ ስፔሲፊካሊ እስራኤል ያን ዘመን ላይ የነበረው ትውልድ ብቻ አይደለም፣ ነገር ግን የልጅ ልጆቻቸው ሁሉ የዘላለም ስርዓት አድርገው እንዲያከብሯቸው የነገራቸው የእስራኤል በዓላት አይደለም የሚለው፣ ነገር ግን የእግዚአብሔር በዓላት የራሴ በዓላት ብሎ የሚናገራቸው በዋነኛነት የሚታወቁ 7 በዓላት እዛ ውስጥ ይገኛሉ ማለት ነው። እንደሚታወቀው የዘመናት ሁሉ ፈጣሪ እግዚአብሔር ነው። የቀን የሌሊት የብርሃን የጨለማ ሁሉ ፈጣሪ እግዚአብሔር ነው። ነገር ግን ከዛ በኋላ ሰዎች በተለያየ የሲቪላይዜሽን ሂደት ውስጥ በመጡበት ጊዜ ሁሉ በየዘመናቱ በነገስታት መውጣትና መውረድ ምክንያት እነዚህ ሲዝኖች በዛን ወቅት የበላይነት ባገኘው አገዛዝ አማካኝነት በተለያየ ጊዜ ሲቀያየሩ ኖረዋል ማለት ነው። አሁን አብዛኛው የዓለም ክፍል የሚጠቀምበት ወይም ደግሞ ግሪጎሪያን ካሌንደር የሚባለው የአብዛኛው የዓለም ክፍል አሁን በዚህ ሰዓት በጋራ ተቀባይነት አግኝቶ የሚተዳደርበት የጂሲ ወይም ግሪጎሪያን ካሌንደር ብለን የምንለው እንደሆነ ይታወቃል ማለት ነው። ይሄም ስፔሲፊካሊ በ45 ከክርስቶስ ልደት በፊት ወይም ቢፎር ክራይስት በምንለው 45 ቢሲ ላይ በዚያን ጊዜ የሮም ቄሳር የነበረው ጁሊያን የሚባለው ሴታፕ ያደረገው ካላንደር እንደሆነ ይነገራል። ወይም ደግሞ ጁሊያን ካላንደር ይባል ነበር በዚያን ወቅት፣ ወይም ደግሞ ጁሊየስ ቄሳር ብለን የምንለው በነበረበት ወቅት ሮማውያን ሴታፕ ያደረጉት ዓለም ሁሉ በዛን ጊዜ ሁሉን ይገዙ ስለነበረ በግዛቶቻቸው ሁሉ እንዲተዳደሩባቸው ያስቀመጡት ወይም ያዘጋጁት ካላንደር እንደሆነ ይታወቃል ማለት ነው። ከዛ በኋላ በቤተክርስቲያን እድገት ሂደት ውስጥ ፖፕ የሚባሉት ወይም ደግሞ በሮማውያን አገዛዝ ውስጥ የሚገኙ ሃይማኖትንና መንግስትን ቀላቅለው የሚያስተዳድሩ የነበሩ አሁንም ድረስ እንኳን በሮም ካቶሊክ አገዛዝ ውስጥ የመጡ ፖፕስ ብለን የምንላቸው ሰዎች ውስጥ 13ኛው ግሪጎሪያን የሚባለው ሰውዬ በ1582 ዓመተ ምህረት ወይም ደግሞ በእኛ በአውሮፓውያን አቆጣጠሩ ማለት ነው በ1582 ዓመተ ምህረት ከመሬት በፀሐይ ዙሪያ ካላት ሽክርክሪት ጋር ፊት በሚያደርግ ሁኔታ እንደገና አፕዴት እንደተደረገና ጁሊያን ካላንደር ይባል የነበረው እንደቀረ ከዛ በኋላ አሁን እንደምናውቀው ጂሲ ወይም ደግሞ ግሪጎሪያን ካላንደር እንደ ጎርጎሮሳውያን አቆጣጠር ጎርጎሮስ ብለን የምንለው ስም ከዛ የመጣ ነው ማለት ነው። በዋነኛነት በዚህ የሃይማኖትና መንግስት መዋቅር ውስጥ በአንድነት ወይም ደግሞ የሮም ካቶሊክ ቤተክርስቲያን አገዛዝ ውስጥ በየተራቸው ከሚመጡ ፖፖች መካከል 16 ግሪጎሪያን የሚባሉ ሰዎች እንዳሉ ይነገራል። ይሄም አሁን የምላቸው በ1582 ላይ ካላንደሩን አፕዴት ያደረገው ግሪጎሪያን የሚባለው ሰው 13ኛው ግሪጎሪያን እንደሆነ ይታሰባል ማለት ነው። እኛ ኢትዮጵያውያን የራሳችን ካላንደር አለን፣ የራሳችን የዘመን አቆጣጠር አለን። ወደ 8 ዓመት ያክል ዲፍረንስ ያለው ወይም በሌላ አገላለጽ አሁን የፈረንጆቹ ወይም ግሪጎሪያን የምንላቸው 2026 ላይ ናቸው። እኛ ደግሞ 2018 ላይ ነን። በሌላ አገላለጽ የ8 ዓመት ያክል ልዩነት በመካከላችን አለ ማለት ነው። በዚህ መሰረት የተለያዩ በዓላትን በዓለም አቀፍ ደረጃ በጋራ ተቀባይነት ያላቸው በዓላትን የዓለም ህዝቦች ያከብራሉ። እኛም ኢትዮጵያውያን የራሳችን የምንላቸውን ከዓለም ጋር አብረን የምናከብራቸውንም ጨምሮ በተለይ የተለያዩ በዓላትን እናከብራለን ማለት ነው። ምሳሌ አሁን በተለይ አዲሱ ዘመን አስተሳሰብ በጣም ብዙ ነገሮችን በአሁኑ ትውልድ መካከል በጣም ሰግሪጌት እንዲያደርጉ እያደረገ ይገኛል። ከነዚህ መካከል ምሳሌ የቫለንታይንስ ዴይ ብለን የምንላቸው ሃሎዊን፣ ክሪስማስ፣ የሴቶች ቀን፣ የሰራተኞች ቀን ምናምን የምንላቸው በዓላት በዚህ ውስጥ ተካተው እንደጋራ እንደ ዓለም የውሃ ቀን በጣም
በርካታ በዓላትን በየጊዜው አፕዴት እያደረግን አብረን ተስማምተን እያከበርን እንገኛለን። ደግሞ ሃይማኖታዊ የሆኑ በኢትዮጵያውያን ዘንድ በተለይ በጣም የተለመዱና በድምቀት የሚከበሩ እንደ መስቀል፣ ጥምቀት፣ ቡሄ የመሳሰሉት በዓላት ሃይማኖታዊ መሰረት ኖሯቸው እንደ ሀገር የሚከበሩ እንደሆኑ ይታወቃል ማለት ነው። እነዚህ ሁሉ በዓላት በሰዎች ሁሉ መካከል በጊዜ ሂደት በስልጣኔ ሂደት ወደ ሰዎች ውስጥ መጥተዋል። ነገር ግን የዘመናት ሁሉ ፈጣሪ የሆነው እግዚአብሔር እስራኤላውያንን በመረጠበት ጊዜ የራሴ በዓላት ናቸው ብሎ ስፔሲፊካሊ በዘሌዋውያን ምዕራፍ 23 ላይ የዘረዘራቸው 7 በዓላት ይገኛሉ። 4ቱ በበጋ ወቅት ወይም ደግሞ የሥራ ወቅት የምንላቸው ሁኔታዎች ላይ ወይም በእነሱ የዘመን አቆጣጠር ከመጀመሪያው ወር ጀምሮ እስከ 7ኛ ወር መግቢያ አካባቢ ድረስ ባለው ጊዜ ውስጥ የሚከበሩ በዓላት ናቸው። እነዚህም ከክርስቶስ ኢየሱስ የመጀመሪያ ምጽአት ወይም ደግሞ በስጋ ወራት በምድር ላይ የቆየበትን የመስቀሉን ስራ ጨምሮ ፎርሻዶው የሚያደርጉ በጥላ መልክ የሚያሳዩ በዓላት እንደሆኑ በክርስቶስ ኢየሱስ ምጽአትም በመስቀሉ ስራ በቆይታው ሁሉ ውስጥ እነዚህ 4ቱ በዓላት ፍጻሜን እንዳገኙ፣ ነገር ግን ለመታሰቢያነት ልክ የጌታ እራትን ለመታሰቢያ ያድርጉት ብሎ ጌታ ኢየሱስ እንደነገረን እነዚህም በዓላት ያንን የጌታ ኢየሱስ ክርስቶስን የመስቀል ስራ በክርስቶስ ኢየሱስ በኩል ያገኘነውን ከእግዚአብሔር ጋር የታረቅንበትን ያን እውነት እንድናስታውስ ዕለት ዕለት እምነታችን እንድንፈትሽ እግዚአብሔር ለሕዝቡ የሰጣቸው ለዘላለም ነው እንጂ ለእስራኤላውያን ብቻ አይደለም። ለዘላለም ለልጆቻችሁ እያወረሳችሁ በዓላቶችን ጠብቁ፣ አክብሩ፣ ቀድሱ ብሎ እግዚአብሔር ያስተላለፋቸው በዓላት ናቸው ማለት ነው። እነዚህን 4ቱን ደግሞ የቀሩት 3ቱ on the season of fall የሚባለው ወይም ደግሞ የመከር ጊዜ ላይ የሚከበሩ ሌሎች በዓላት ናቸው። እነዚህም የጌታ ኢየሱስ ክርስቶስን ዳግም ምጽአት ሁሌ እያሰብን እንድንቆይ የሚያደርጉ 3 በዓላት ናቸው ማለት ነው። ቅድም እንደነገርኳችሁ ይሄ ሐሳብ የሚገኘው በዘሌዋውያን ምዕራፍ 23 ነው። ለልጅ ልጅ የሆነ እንደሆነ ነግሬያቸዋለሁ። ይሄንንም ለምን እኛ ታዲያ ስለዚህ ጉዳይ ይመለከተናል የሕግ ጊዜ ብቻ አይደለም ወይ ብላችሁ እንኳን ብትጠይቁኝ አንደኛ እግዚአብሔር ለዘላለም ለልጅ ልጆቻቸው አድርጉት ብሎ ነው የሚለው። ሁለተኛው ፎርሻዶ ያደርጋሉ ክርስቶስን ብለን ካልን በክርስቶስ ኢየሱስ አማካኝነት በእምነት ገላትያ ምዕራፍ 3 ላይ እንደሚናገረው የአብርሃም ልጆች ሆነናል ብለናል። ገላትያ ምዕራፍ 4 ላይ እኛ የጨዋይቱ የሳራ ልጆች ነን ብለናል። በእምነት ከእስራኤል ጋር ወይም ጌታ ኢየሱስ መጥቶ በሰራው ስራ አማካኝነት የአብርሃም ልጅ በመሆኑ ምክንያት ከተመረጠው ዘር ጋር ኮንጁጌት አድርገን ወይም ደግሞ ገብተን ግራፍትድ ሆነን ከመጀመሪያው ምርጥ የሆነውን የወይራ ዘይት ከሚያፈልቀው ከዛ ተክል ጋር እኛ የበረሃ ወይራ የሆነው ጳውሎስ እንደሚነግረን በሮማውያን መጽሐፍ ላይ ሄደን ተቀላቅለናል ማለት ነው። መጽሐፍ ቅዱሳችን በኤርምያስ 31 ላይ እንደሚናገረው እግዚአብሔር አዲስን ኪዳን ያደረገው ከይሁዳና ከእስራኤል ቤት ጋር ነው እንጂ ከአህዛብ የሚባል ሌላ ሶስተኛ ወገን የለም። ነገር ግን እግዚአብሔር ከይሁዳና ከእስራኤል ጋር ካደረገው ህብረት ጋር ሄደን እኛ ሁላችን የእግዚአብሔር ሕዝብ ለመሆን ተቀላቅለናል ማለት ነው። መዳን ሌላ ጉዳይ ነው፣ ከክርስቶስ ኢየሱስ ማመን ጋር የተገናኘ ነው። ነገር ግን የእግዚአብሔር ዘላለማዊ ሕግ ያልተሻረ የሚቀጥል ደግሞ በዛ ውስጥ የክርስቶስ ኢየሱስን ዘላለማዊ ሐሳብ የምንመለከትበት እንደሆነ በደንብ እንድታስተውሉና በዚህ እይታ ይህን ወደ እናንተ እያመጣሁት እንዳለው ልነግራችሁ ፈልጋለሁ ማለት ነው። በዚህ መሰረት በዘሌዋውያን ምዕራፍ 23 ላይ በዝርዝር ከተጠቀሱት በዓላት መካከል የመጀመሪያውና ሙሴ ለእስራኤል ልጆች እንዲያስተላልፈው እንዲናገር እግዚአብሔር የሰጠው በዓል የፋሲካ በዓል የሚባለው ነው። ፓሳች ብለው የሚሉት አይነት ነው በእነሱ አገላለጽ። በእንግሊዝኛው ደግሞ ፓስ ኦቨር ይባላል። ፓስ ኦቨር ብሎ ትርጉም አለው ማለት ነው። ከኛ ፋሲካ ከምንለው ፋሲካ ደስታን ጆይን የሚያሳይ አይነት ነው። ነገር ግን ፓስ ኦቨር የሚለው የበለጠ የፋሲካን በዓል በደንብ ሪፕሬዘንት የሚያደርግ ተርሚኖሎጂ እንደሆነ በእኔ በግሌ ይሰማኛል ማለት ነው። ይህ በዓል እግዚአብሔር እስራኤላውያንን ከግብፅ ያወጣበትን ያን ቀን ለማስታወስ ያን ደስታ ለማስታወስ ያን ጆይ ያን ፊስት ለማስታወስ እግዚአብሔር ለእስራኤላውያን የሰጠው በዓል እንደሆነ ይታወቃል ማለት ነው። ይሄም በዘጸአት 12 ላይ በጣም በዝርዝር ታገኙታላችሁ። ፈርዖን ልቡን ካደነደነ በኋላ አለቅም ብሎ ብዙ ከቆየ በኋላ እግዚአብሔር የግብፃውያንን በኩር ሁሉ ከፈርዖን ጀምሮ እስከ ታናሹ ድረስ እንደሚመታ ተናገረ። ከዛ በፊት ግን ያ የነበሩበት ጊዜ ወይም ደግሞ ወሩ የመጀመሪያ ወር እንዲሆንላቸው እግዚአብሔር ስፔሲፊካሊ ነገራቸው። ከዛም ከወሩ በ12ኛው ቀን የአንድ ዓመት ጠቦት ነው እንከን የሌለበትን ተባዕት በግ እንዲገዙ ነውር አልባ የሆነ በግን እንዲገዙ እንዲያዘጋጁ እግዚአብሔር ይናገራል ማለት ነው። በ14ኛው ቀን ከ3 ቀን በኋላ ማለት ነው። በሌላ አገላለጽ 12ኛው 13ኛው 14ኛው ቀን ማለት በ3ኛው ቀን እንዲያርዱትና በጉበናቸው ላይ እንዲቀቡት፣ ይሄም እግዚአብሔር የግብፃውያንን በኩር ሊመታ ስለሚያልፍ ያ የደሙ ምልክት በጉበናቸው ላይ እና በመቃናቸው ላይ የተቀባባቸው እነዛን ቤቶች
አልፎ ወይም ፓስ ኦቨር አርጎ እንደሚሄድና ያ ደግሞ በእውነት ከሞት እንደሚያስጥላቸው እንደሚያድናቸው ከመጣው መቅሰፍት እንደሚያስመልጣቸው ያ ደም ግን በጉበኑ ላይ ያልተቀባበት ያ ደም ግን በመቃኑ ላይ ያልተቀባበት ቤት ያ ሞት እንደሚያገኘው የተናገረበት ቦታ ነው ማለት ነው። ይህም ለዘላለም ለልጅ ልጆች የሚተላለፍ እግዚአብሔር እስራኤላውያንን እንዴት ከግብፅ እንዳወጣ እንዴት እንዳስመለጠ እንዴት ከባርነት ቀንበር እንዳወጣቸው የሚያሳይ መታሰቢያን እንዲሆን እግዚአብሔር ለሙሴ ደግሞ እሱ ብቻ አይደለም ለእስራኤላውያን ለልጅ ልጆቻቸው ሁሉ መታሰቢያ እንዲሆን የሰጠው ነው ማለት ነው። እንደምናውቀው ጌታችን ኢየሱስ ክርስቶስ በስጋ ወራቱ የመጣበት ዋና ጉዳይ ይሄው የመስቀል ስራ ነበርና ከተሰቀለበት ቀን አስቀድሞ ባለው ቀን ውስጥ ከደቀ መዛሙርቱ ጋር አብሮ የፋሲካ በዓልን እንዳከበረ ላስት ሳፐር የመጨረሻው ራት ብለን የምንለውን አብሮ እንደበላ ያን ጊዜ እንጀራን ቆርሶ ይሄ ስለናንተ የሚቆረሰው ስጋዬ ነው ስለናንተ የሚፈሰው ደሜ ነው ብሎ ጽዋን እንደሰጣቸው በዛን ጊዜ የፋሲካን በዓል አብሮ ከነሱ ጋር እንዳከበረ እናውቃለን። ልክ እንደዚሁ እንዳልኳቸው ከ14ኛው ቀን ወይም ደግሞ የፋሲካ በዓልን አክብሮ ብሎ እግዚአብሔር ለሙሴ ከተናገረበት ቀን ጋር የተመሳሰለ ከዛ በፊት አርደው እንዲበሉ ከተሰጣቸው ያ ተባዕት የሆነ የአንድ ዓመት በግ ጠቦት ጋር ፓራላል የሆነ ፎርሻዶዊንግ የሚታይበት እንደሆነ ይታያል ማለት ነው። ያ ፊስት ስፔሲፊካሊ ፓስኦቨር ወይ ፋሲካ ብለን የምንለው የደስታ በዓልን ወይም ደግሞ ያንን በግ የበሉበት ያረዱበት መውጣታቸውን ከዛ ከባርነት ከጭቆና የወጡበትን የተላቀቁበትን ፖይንት የሚያሳይ ፎርሻዶዊንግ ያለው በዓል ነው ማለት ነው። ይህንኑ በዓል ጌታ ኢየሱስ ከነሱ ጋር እንዳከበረ እናውቃለን። ይህንንም በዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እስከ 5 ባለው ክፍል ውስጥ በጣም በዝርዝር ልታገኙ ትችላላችሁ ማለት ነው። በመጀመሪያ ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው ብሎ እዛ ቦታ ላይ የእግዚአብሔር ቃል ይናገራል። ከዚህ በኋላ የሚመጣው ቀጥሎ ያለው በዓል አንሊቨንድ ብሬድ ወይም ደግሞ እርሾ የሌለበት ቂጣን የሚበሉበት በዓል ነው ማለት ነው። ይህም የሚደረገው ለ7 ቀናት ነው ወይም ደግሞ ለአንድ ሳምንት ከወጡበት ጊዜ ጀምሮ ከመሸበት ከዛ ሰዓት ጀምሮ ወይም ደግሞ በእግዚአብሔር ካላንደር መሰረት ከመጀመሪያው እግዚአብሔር ሲነግረን መሸ ነጋ አይደል ማታ ሆነ ቀን ሆነ አንድ ቀን ብሎ እግዚአብሔር ሲቆጥር እንደነበረው ፀሐይ በጠለቀችበት ጊዜ ምሽት በሚጀምርበት ሰዓት የቀን ለውጥ እንደሚሆን መጽሐፍ ቅዱሳችን ገና ዘፍጥረት 1 ላይ ይነግረናል ማለት ነው። ስለዚህ አንሊቨንድ ብሬድ ወይም ደግሞ እርሾ የሌለበት ቂጣ የሚበሉበት አንድ ሳምንት አላቸው። በዚህ አንድ ሳምንት ጊዜ ውስጥ ምንም ስራ እንዲሰሩበት እግዚአብሔር አይፈቅድም። እሱ ብቻ ደግሞ አይደለም፣ ይህንን እርሾ የሌለበትን ቂጣ የማዘጋጀት ስራን ብቻ የሚሰሩበት ጊዜ እንደሆነ እግዚአብሔር ስፔሲፊካሊ በዛ ቦታ ላይ ይነግራቸዋል ማለት ነው። ከግብፃውያን ሲወጡ ከባርነት ተላቀቁ ኖሞር። ከዛ በኋላ ግብፃውያን በእነሱ ላይ ምንም አይነት ኦቶሪቲ እንዳይኖራቸው ሆነ። እሱም ብቻ ደግሞ አይደለም፣ ከዛ በኋላ ባለው ጊዜ ውስጥ ምንም ጊዜ ስላልነበራቸው ያልቦካ ሊጥን ጋግረው እንደበሉ ይታወቃል። መጽሐፍ ቅዱሳችን እዛው ቅድም የነገርኳችሁ ዘጸአት 12 ላይ በደንብ በዝርዝር ይናገራል። ይህም ጌታ ኢየሱስ ቅድም እንዳልኳችሁ የፋሲካን በዓል ካከበረ በኋላ በነገጣው ወደ መስቀል ሞት እንደሄደና እንደተሰቀለ እናውቃለን። ይህም የማዘጋጃ ቀን በሚባለው ቀን ወይም ደግሞ ከሰንበት ከታላቁ ሰንበት አንድ ቀን በፊት ባለው ጊዜ ውስጥ ሳይመሽና ታላቁ ሰንበት ሳይገባ ኦልሬዲ እንደሞተ እናውቃለን ማለት ነው። ስለዚህ ከዛን ጊዜ በኋላ ከመሸ በኋላ ጌታ ኢየሱስ ከተሰቀለበት ቀን በኋላ ባለው ከምሽቱ ጀምሮ አንሊቨንድ ብሬድ ብንለው ወይም ደግሞ ይሄ ቂጣ በዓል ብለን የምንለው ለአንድ ሳምንት ጊዜ ይደረጋል። ይህም እርሾን ከቤታቸው የማስወጣት ጊዜን ለእስራኤላውያን የሰጠ ነበር። በዛ ሳምንት ውስጥ ምንም አይነት እርሾ በቤታቸው ውስጥ እንዲገኝ አይፈልግም ነበር ማለት ነው። ይሄም በአዲስ ኪዳን ኃጢአትን በፋሲካው ምክንያት ወይም ደግሞ በታረደው በግ ምክንያት ከኃጢአት የመላቀቅን ከባርነት የመውጣትን ከዚህ በኋላ እንደገና በባርነት ቀንበር አለመያዝን ለማሳየት ፎርሻዶ ለማድረግ የተሰጠ ዘላለማዊ ለልጅ ልጆቻቸው ለእስራኤላውያን የተሰጠ እግዚአብሔር የራሱ በዓል እንደሆነ ይታያል ማለት ነው። በእኛ ሴንስ ከዛን ጊዜ ጀምሮ ወይም ደግሞ ከፋሲካው ጀምሮ ወይም ደግሞ ከተሰቀለበትና ኃጢአትን በሙሉ ከገደለበት ጊዜ ጀምሮ ጌታ ኢየሱስ መቃብር ውስጥ የቆየበትን ጊዜ ሪፕሬዘንት የሚያደርጉ ወይም 3ቱን ቀናት ሪፕሬዘንት የሚያደርጉ በዛ ውስጥ የተሰራውን ኃጢአትን የመግደል ኃጢአትን የመደምሰስ የዲያብሎስን ስራ የማፍረስ እኛን ሁላችንን ከባርነት ቀንበር ከተያዝንበት በደለኛ ኃጢአተኛ ሆነን ሙታን ተብለን ከነበርንበት የትእዛዙን ሕግ ሁሉ ሽሮ አለቅነትን ስልጣናትን ሁሉ ገፎ ቀንበራችንን ከላያችን ላይ የሰበረበትን ያንን የመስቀል ስራ የ3ቱን ቀን የጌታ ኢየሱስ ክርስቶስን ስልጣንን ፕሮክሌም ያደረገበት ሲኦልን ድል የነሳበት ሞትን ድል የነሳበትን የ3ቱን ቀን ቆይታ ይሄውም የዲያብሎስን ስራ ይሄውም ኃጢአትን የማፍረስን
የዲያብሎስን ስራ ኃጢአትን ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ መጽሐፍ ቅዱሳችን እንደተጻፈ ያን ስራ የሚያሳይ ፎርሻዶው የሚያደርግ የእግዚአብሔር የራሱ የሆነ በዓል ለእስራኤላውያን የተሰጠ የምናስበው በዓል ነው ማለት ነው። ይሄም በመጽሐፍ ቅዱሳችን ዘሌዋውያን ምዕራፍ 23 ከቁጥር 6 ጀምሮ 5 ጀምሮ ባለው ክፍል ውስጥ እስከ ቁጥር 8 ድረስ ባለው ክፍል ውስጥ በደንብ እናገኘዋለን። 7 ቀን የሚወስድ ጊዜ ነው። እንደነገርኳችሁ የተቀደሰ ጉባኤ ነው። 7 ቀን ቂጣ ይበላሉ። እርሾ የሌለበት ቂጣ ነው የሚበሉት። ይሄ ጊዜ የነሱ የቂጣ በዓል ተብሎ ይነገራል ማለት ነው። እስራኤል ከግብጽ ከወጣበት ጊዜ ጀምሮ ከፋሲካው ማግስት ጀምሮ ለ7 ቀን በተከታታይነት የሚደረግ ነው ማለት ነው። ሌላኛው የበኩራት በዓል የሚባለው ነው። ወይም ደግሞ መከሩን ባጨዱ ጊዜ ወይም ፈርስት ፍሩት ተብሎ የሚባለው ማለት ነው። ይሄም በመጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 15 ላይ በደንብ እንደሚናገረን ክርስቶስ ኢየሱስ ከሙታን መካከል በኩር ሆኖ እንደተነሳ መጽሐፍ ቅዱሳችን በደንብ ይነግረናል። የትንሣኤው ቀዳሚ እሱ እንደሆነ ቀድሞ እንደገባ ትንሣኤን አካል ለብሶ ወደ አባቱ እንዳረገ እናውቃለን። ይህም እዛ ቦታ ላይ ዘሌዋውያን ምዕራፍ 23 ላይ የእግዚአብሔር ቃል ስፔሲፊካሊ እንደሚነግረን የመከር ወራት ስለሆነ እግዚአብሔር ፍሩት ስለሰጣቸው ሊቀ ካህኑ ከዛ ከደረሰው ፍሬ ወይም የገብስ እሸትን ወስዶ በእግዚአብሔር ፊት የሚወዘውዝበት በዓል ነው ማለት ነው። ይሄም ጌታ ኢየሱስ ከመነሳቱ ጋር 3 ቀንን በመቃብር ውስጥ ከቆየ በኋላ ከሙታን በኩር ሆኖ ከሁላችን ቀዳሚ ሆኖ ወደ አባቱ እንደገባ ሊቀ ካህናችን ለዘላለም ሊቀ ካህናችን ለመሆን ተነስቶ ሞትንና ሲኦልን ኃጢአትን ሁሉ አሸንፎ የተነሳበትን ጊዜ ለማስታወስ በትንሣኤ በኩር ሆኖ የተነሳ የመጀመሪያ ሆኖ የተነሳ እኛን ሁላችንን ከኋላ የሚያስከትል በኩር ሆኖ የተነሳበትን ያንን እውነተኛ የሆነ ወይም ደግሞ አካል የለበሰ ማንነት የሚያሳይ ጥላ እንደሆነ እዚህ ቦታ ላይ እንመለከታለን ማለት ነው። ይሄም በዘሌዋውያን ምዕራፍ 23 ከቁጥር 9 ጀምሮ ባለው ክፍል ውስጥ በደንብ በዝርዝር የምናየው ነው። ኢየሱስ ክርስቶስ ከሙታን በኩር ሆኖ ተነስቷል። ቀዳሚ ሆኖ ወደ እውነተኛዋ መቅደስ ወደ እግዚአብሔር አብ ወደ እሱ ገብቷል ማለት ነው። ራሱን ለእግዚአብሔር ስለኛ ስለሁላችን በዚህ መሰረት አቅርበዋል። ይሄም ሶስተኛው በዓል ነው። ለእስራኤላውያን የተሰጠ የዘላለም ኪዳን ነው። ወይም የመወዝወዝ ወይም ፈርስት ፍሩት የመከርን የመጀመሪያ ፍሩት በኩር የሆነውን የማቅረብ የመወዝወዝ በሊቀ ካህኑ አማካኝነት የሚደረግ በዓል ነው ማለት ነው። ከዚህ የደስታ በዓል ጀምሮ ደግሞ 7 ሳምንታትን እንዲቆጥሩ እግዚአብሔር ይነግራቸዋል። 7 ሳምንታትን ከዚህ ከታላቁ ሰንበት ከመወዝወዝ ቀኑ ጊዜ ጀምሮ ባለው ጊዜ ውስጥ የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ብሎ እነዚህን 7 ቀናት ወይም ደግሞ ከፋሲካ በኋላ ያለውን ከታላቁ ሰንበት ጊዜ ጀምሮ ያለውን 7 ቀን ቅድም እንደነገርኳቸው የቂጣ በዓል ብዬ እንደነገርኳቸው እነዚህን ጊዜ ከጨረሳችሁ በኋላ 7 ሳምንታትን ቁጠሩ። ከ7 ሳምንታት በኋላ ባለው በ50ኛው ቀን ሌላኛውን በዓል ይነግረናል። ይሄውም ሻቮት ይባላል። በነሱ አገላለጽ ሻቮት ብለው ይጠሩታል። በግሪክ ፔንቴኮስት ይባላል። ወይም ደግሞ እኛ በዓለ 50 ብለን የምንጠራው ማለት ነው። በእንግሊዝኛው ፔንቴኮስት እያሉ ነው የሚጠሩት። ነገር ግን ስፔሲፊካሊ ስሙ የግሪክ ቋንቋ እንደሆነ ይነገራል። ይህም ከዘሌዋውያን ምዕራፍ 23 ቁጥር 15 ጀምሮ የሚገኝ በዓል ነው ማለት ነው። ይህ በዓል እጅግ በጣም ታላቅ በዓል እንደሆነ ለሁላችን በተለይ ለአዲስ ኪዳን ክርስቲያኖች እጅግ በጣም የተወደደ መንፈስ ቅዱስ የወረደበት በዓል እንደሆነ እናውቃለን። ይህም ቅድም እንደነገርኳችሁ ከቂጣ በዓል ወይም ደግሞ ይሄንን የወዘወዙትን ነዶ ከመጡበት ቀን በኋላ ከ3ቱ ቀን መጨረሻ በኋላ 7 ሳምንታት ተቆጥረው በእግዚአብሔር ፊት የሚቆዩበት የሚኖርበት የመጨረሻውን 50ኛውን ቀን የሚያከብሩበት በዓል ነው ማለት ነው። ይህም ፔንቴኮስት ወይ ሻቮት ተብሎ በእነሱ ፊት ይነገራል። በዚህ ጊዜ የሚያቀርቧቸው የተለያዩ አይነት መስዋዕቶች አሉ። እዛው ዘሌዋውያን ምዕራፍ 23 ላይ እንድታነቡ ተጋብዛችኋለሁ። በዚህ ጊዜ እርሾ ያለበትን 2 ዳቦ ወይም የበሰለ ነገር ደርሷል። መጀመሪያ ከግብጽ ከወጡበት ጊዜ በኋላ በእነዚህ 7 ሳምንታት ጊዜ ውስጥ ማቹር ያደረገ ለእግዚአብሔር ሬዲ የሆነ ነገር ቀርቧል፣ ተዘጋጅቷል የሚል ሐሳብን የሚያሳይ ወይም ደግሞ የክርስቶስ ኢየሱስ ራስነትንና የአካሏን መጋጠም የሚያሳይ አይነት ፎርሻዶዊንግ ያለው ሪፕሬዘንቴሽን ያለው ነገር በዚህ ውስጥ እንደታየ ይነገራል ማለት ነው። እሱም ብቻ ደግሞ አይደለም፣ መንፈስ ቅዱስ በመውረዱ ቤተክርስቲያን በዛን ጊዜ እንደተወለደች እኛ ሁላችን እናውቃለን ማለት ነው። ስለዚህ ይሄ ከ3ቱ ቀን በኋላ ወይም ደግሞ ከክርስቶስ ኢየሱስ መነሳት ከሞት መነሳት በኋላ 50 ቀን ተቆጥሮ የሚገኝ በዓል ነው ማለት ነው። ይሄም በዘሌዋውያን ምዕራፍ 23 ከቁጥር 15 ጀምሮ ቅድም እንደነገርኳችሁ የምታገኙት ነው ማለት ነው። ሌላኛው እነዚህ እስካሁን የነገርኳችሁ 4ቱ በዓላት ከክርስቶስ ኢየሱስ ከዚህ በፊት መምጣት ጋር
የተገናኙ በክርስቶስ ኢየሱስ የሥጋ ወራት በሞቱ በመነሳቱ አማካኝነት የተፈጸሙ ፍጻሜን ያገኙ የእግዚአብሔር በዓላት ናቸው ማለት። ነገር ግን ስቲል እስከዛሬ ድረስ እነዚህን እያሰብን ሪጆይስ እንድናደርግ በእምነታችን እንድንጠነክር እግዚአብሔር በእውነት እኛን ከራሱ ጋር ለማስታረቅ የሰራውን ታላቅ ስራ እንድናውቅ በዛ ሪፕሬዘንቴሽን አማካኝነት እግዚአብሔር እኛን የወደደበትን ልክ እንድንረዳ እነዚህን በዓላት ለዘላለም እንድናስባቸው ለልጅ ልጆች ሆኑ ዘንድ እግዚአብሔር ለእስራኤላውያን በሙሴ በኩል እንደሰጠ እንመለከታለን ማለት ነው። ከዚህ በኋላ ያሉት ሶስቱ ከክርስቶስ ኢየሱስ ዳግም ምጽአት ጋር ዳይሬክትሊ የተገናኙ ለዘላለም ለልጅ ልጆች ኪዳን እንዲሆኑ ለእስራኤላውያን የተሰጡ የኛ ደግሞ የተባረከን ተስፋ ዕለት ዕለት እንድናስብ የሚያስታውሱ በዓላት ናቸው ማለት ነው። አራት በዓላትን ከዚህ በፊት አይተናል። አምስተኛው በዓል ትራምፔትስ ይባላል ወይም ደግሞ የመለከት ድምጽ መታሰቢያ ብሎ መጽሐፍ ቅዱሳችን በዘሌዋውያን ምዕራፍ 23 ከቁጥር 23 ጀምሮ ባለው ስፍራ ላይ ይነግረናል። ይሄኛው ቅድም እንዳልኳችሁ የመጀመሪያው ፋሲካ የመጀመሪያው ወር ላይ በ14ኛው ቀን ላይ የተከናወነ ነው። አሁን ይህ የመለከት ድምጽ መታሰቢያ የሚሆነው ቅድም ልነግራችሁ እንደሞከርኩት የቂጣ በዓልን አልፎ እሱም ብቻ ደግሞ አይደለም የበኩራት በዓልን አልፎ ወይም ደግሞ የሞዝስ በዓልን አልፎ ከዛ ደግሞ ፔንቴኮስት ወይም ሻቮት የምንለውን ወይም ደግሞ በእኛ በዓለ 50 ብለን የምንለውን ካለፈ በኋላ በሰባተኛ ወር በመጀመሪያው ቀን እረፍት በመለከት ድምጽ መታሰቢያ የተቀደሰ ጉባኤ ይሁንላችሁ ብሎ እግዚአብሔር ይነግራቸዋል ማለት ነው። ይሄም ከመጨረሻው መለከት መነፋት ጋር መጽሐፍ ቅዱሳችን በተሰሎንቄ መጽሐፍ እንደሚነግረን መለከት በተነፋ ጊዜ ሙታን የሆኑት ቀድሞ ያንቀላፉት ከክርስቶስ ጋር ተነስተው አብረው ቀድሞ ወደኛ እንደሚመጡ እኛ ደግሞ ሕያዋን የሆነን በቅጽበት ዓይን እንደምንለወጥ በመለከቱ ድምጽ ጊዜ እኛ ሁላችን ንጉሱን እናከብር ዘንድ የነገስታት ንጉሱን የጌቶች ጌታውን ፍጥረት ሁሉ ጉልበት ሁሉ በፊቱ ይንበረከክ ዘንድ ደግሞ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ለእግዚአብሔር አብ ክብር ይመሰክር ዘንድ ፕሮክሌም የሚደረግበት የመጨረሻው ጊዜ እንደሆነ እናውቃለን ማለት ነው። ልክ በዚህ መሰረት ፎርሻዶዊንጉ ሲታይ በዛን ጊዜ ይህ የመለከት ድምጽ መታሰቢያ የሚባለው በዓል በሚከበርበት ወቅት የተለያዩ ሹመቶች በተለይ የንግስና ሹመቶች በእስራኤላውያን ዘንድ ንጉስ ተደርገው የሚሾሙ ሰዎች ኦፊሻሊ ሌጋሊ ኦርዴን የሚደረጉት በዚህ የመለከት ድምጽ መታሰቢያ ቀን እንደሆነ መጽሐፍ ቅዱሳችን ታሪክም ይናገራል ማለት ነው። ይህ በዓል ጌታ ኢየሱስ በመላእክት ታጅበው ደግሞ ቅዱሳን ሁሉ አጅበውት ሕያዋን የሆኑ በዛ ቅጽበት ከሱ ጋር አብረው አጃቢዎች ሊሆኑ የሚነጠቁበትን ያን ሞመንት ፍጻሜውን የሚያሳይ ፎርሻዶው የሚያደርግ የተባረከውን ተስፋችን ዕለት ዕለት እንድናስታውስ የሚያደርግ በጣም እጅግ ድንቅ የሆነ የበዓል መታሰቢያ ነው ማለት ነው። በጣም so amazing። ይህ ደግሞ ቅድም እንደነገርኳችሁ በዘሌዋውያን ምዕራፍ 23 ከ23 ጀምሮ እስከ 26 ባለው ክፍል ውስጥ ይገኛል ማለት ነው። ሌላኛው በጣም ቅዱስ የሆነው በዓል የማስተሰሪያ ቀን የሚባለው ወይም the day of atonement የሚባለው ወይም በእነሱ ቋንቋ ያም ካፑር ይባላል ማለት ነው። ወይም ራሽ ሃሻና ብለው ይናገሩታል። ያም ካፑር እንደሚታወቀው በእስራኤላውያን ዘንድ አንድ በጣም ጥቁር የሆነ ታሪክ አለው። ይኸውም በ1973 ዓ.ም ወይም በአውሮፓውያን አቆጣጠር ማለት ነው በጣም በዚህ የተቀደሰ በዓል ላይ በነበሩበት ጊዜ ግብጽና ሶሪያ ድንገተኛ የሆነ ጥቃትን በእስራኤላውያን ዘንድ ያደረሱበት ጊዜ ነበረ። በዚህ መሰረት ግብጽ የሲና በረሃን ሲናይ ፔኒንሱላ የሚባለውን አታክ ያደረገችበት፣ ሶሪያ ደግሞ የጎላን ሃይትስ የሚባሉት ወይም በሰሜን እስራኤል በኩል የሚገኙት ወይም በደቡብ ሊባኖስ በኩል የሚገኙትን ስፍራዎች ለመቆጣጠር የሞከሩበት በጣም ብዙ ሰዎች የሞቱበት የእስራኤላውያን አንዱ ጥቁር ቀን ብለው የሚናገሩት ነው። ያም ካፑር ዋር ብለው ይናገሩታል። ነገር ግን ይህንንም ጦርነት እስራኤል በድል አድራጊነት በዩኤን ጣልቃ ገብነት ሲዝፋየር እንዲደረግ የተኩስ አቁም እንዲደረግ በማድረግ በእስራኤል አሸናፊነት የተጠናቀቀ እንደሆነ ታሪክ ይናገራል። ኤኒዌይስ ሎንግ ስቶሪ ሾርት አሁን ወደዚህ ሀሳብ ሲመለስ ያም ካፑር ወይም ራሽ ሃሻና the day of atonement ይህም የመንጻት የማስተሰሪያ ቀን ተብሎ የሚነገረው ይህ ቀን በዘሌዋውያን 16 ላይ በኢን ዲቴል የተነገረው ሊቀ ካህኑ በዓመት አንድ ጊዜ የህዝቡን ሁሉ ኃጢአት ለማስተሰረይ ወደ ቅድስተ ቅዱሳን የሚገባበት ቀን ነው ማለት ነው። ይህ እጅግ በጣም የተፈራ ህዝቡ ሁሉ ራሱን እንዲቀድስ ራሱን እንዲያዋርድ እግዚአብሔር ስፔሲፊካሊ የተናገረበት ራሱን እንዲመለከት ወደ ውስጡ እንዲያይ ራሱን በእውነት በእግዚአብሔር ፊት ለማቆም እንዲያዘጋጅ እግዚአብሔር ለልጆቹ ለህዝቡ የሰጠው በዓል እንደሆነ ይታወቃል ማለት ነው። ይህም ፎርሻዶ ሲደረግ ክርስቶስ ኢየሱስ ዕለት ስለኛ በእግዚአብሔር ፊት በአብ ፊት የሚታየውን እሱም ብቻ ደግሞ አይደለም። መጽሐፍ ቅዱሳችን ሲናገር በተለይ በዕብራውያን 9 ላይ ከዚህ በፊት ጌታ ኢየሱስ ስለኛ ስለሁላችን እንደታየ ይናገራል። ደግሞ እሱ ብቻ አይደለም፣ በመጨረሻው ሰዓት እንደገና ለሁለተኛ ጊዜ እንዳሁኑ ወይም ከዚህ በፊት እንደነበረው ሳይሆን
ፍርድ ለሰው ሁሉ ልጆች ሁሉ እንደቀረ መጽሐፍ ቅዱሳችን ያወራናል። ነገር ግን በዛን ጊዜ ለኛ ለሁላችን ፍርድ እንዳይሆንብን እንደሚታይልን መጽሐፍ ቅዱሳችን ያስረዳል ማለት ነው። በዕብራውያን ምዕራፍ 9 ቁጥር 27 ላይ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይህም ቀድሞ የተደረገው ነው ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ብሎ ይናገራል። ይህም በፍርድ ቀን ጌታ ኢየሱስ ስለኛ የሚታይበትን ከእግዚአብሔር አብ ጋር ከልጁ ከክርስቶስ ኢየሱስ ጋር በመንፈሱ አማካኝነት ህብረት ያደረግንበትን በዚህም ምክንያት አንደኛ ዮሐንስ ላይ እንደሚናገረው ከዚህ ህብረታችን የተነሳ ሊቀ ካህን በአብ ቀኝ እንዳለን ደግሞ እሱም ብቻ አይደለም የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል ብሎ እዛ አንደኛ ዮሐንስ ምዕራፍ 1 ላይ እንደሚናገረው ክርስቶስ ኢየሱስ ስለኛ በአብ ፊት የሚታይበትን የማስተሰረይ ስርዓትን ሊቀ ካህናችን ዕለት ዕለት ስለኛ የሚሰራውን ስራ የሚያሳይ ነው ማለት ነው። ወገኖቼ እዚህ ቦታ ላይ አንድ ነገር ነግራቸዋለሁ። በተለይ በክርስቶስ ኢየሱስ ያላመናችሁና ወደዚህ የእግዚአብሔር መንግስት የእግዚአብሔር ቤተሰብ ለመሆን ላልተቀላቀላችሁ እዚሁ የዕብራውያን መጽሐፍ ምዕራፍ 10 ላይ መጽሐፍ ቅዱስ እንደሚናገረው ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል ብሎ መጽሐፍ ቅዱስ ይናገራል። ነገር ግን እዛው ዕብራውያን ምዕራፍ 10 ቁጥር 27 ላይ 26 ላይ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ይህ የማዳን ሐሳብ ይህ የምህረት እጅ ከተዘረጋ በኋላ ይህን ከሰማን በኋላ ነገር ግን ይህንን የክርስቶስ ኢየሱስን ደም ረግጠን በኃጢአት ወደን ብንመላለስ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም ብሎ ይናገራል። ቅድም በነገርኳችሁ ዕብራውያን 9 ላይ ባነበብኩት ክፍል መሰረት ደግሞ የሚታይላቸው ለሚጠባበቁት ላመኑት በሱ የህይወት ምልልስ ለመመላለስ ለወሰኑ ለነሱ ሁለተኛ ጊዜ ያለ ኃጢአት ፍርድ እንዳይፈረድባቸው ከፍርድ ነፃ እንዲሆኑ ይታይላቸዋል ብሎ ይናገራል። ይህ ስድስተኛው በዓል በእግዚአብሔር ፊት ፍጥረት ሁሉ ለጀጅመንት የሚቀርብበትን ቀን የሚያሳይ ፎርሻዶው የሚያደርግ ድንቅ በዓል ነው ማለት ነው። ቅድም እንደነገርኳችሁ የዚህ ዝርዝር በዘሌዋውያን ምዕራፍ 16 ላይ አለ። ሊቀ ካህኑ አሮን ወደ ቅድስተ ቅዱሳን ገብቶ ከነዛ ከሁለቱ ፍየሎች መካከል አንዱን ለኃጢአት መስዋዕት አንደኛውን ደግሞ እጅ ጭኖበት የህዝቡን ሁሉ ኃጢአት በላዩ ላይ አድርጎ ወደ ምድረ በዳ እንደሚለቀው ይሄም ለአዛዜል ይባላል። በእንግሊዝኛው ሲናገሩ ለአዛዜል ወደ ምድረ በዳ ወስዶ አዛዜል ኢን ሴንስ one of this ይሄ ኃጢአት ይሄ መተላለፍ ይሄ በደል ባለቤት የሆነለት የመናፍስቱ ዓለም ኃይል ወይም ደግሞ የዚህ መተላለፍ ባለቤት እንደሆነ ይታሰባል። ለሱ ተላልፎ የሚሰጥበት ለሱ ጥሎት አንድ ሰው አድርሶት የሚመጣበት የህዝቡን ሁሉ ኃጢአት የሚያስተሰርይበት እጅግ በጣም የተቀደሰ ቀን እንደሆነ በዚያም ጊዜ ዘሌዋውያን ምዕራፍ 16 እንደሚነግረን ማንም ሰው በመገናኛው ድንኳን አካባቢ እንኳን እንደማይቀርብ እጅግ የተቀደሰ እጅግ የተወደደ እጅግ የተፈራ ሰው ሁሉ ራሱን የሚያዋርድበት በእግዚአብሔር ፊት ሰው ሁሉ ራሱን የሚቀድስበት ጊዜ እንደሆነ ይታያል ማለት ነው። ይሄም እንደነገርኳችሁ ወደፊት የሚመጣውን በእግዚአብሔር ፊት ሰው ሁሉ ለፍርድ የሚቀርብበትን ቀን የሚያሳይ ላመንንና በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ስለሆንን ደግሞ በእውነት ክርስቶስ ኢየሱስ ዳግመኛ ለኛ በአብ ፊት የሚታይበት ከፍርድ ነፃ የምንሆንበትን ጊዜ ፎርሻዶው የሚያደርግ በዓል ነው። ይህም ያም ከፑር ሮሽ ሃሻና ወይም ደግሞ ዴይ ኦፍ አቶንመንት ወይም በእኛ በአማርኛው የማስተሰሪያ ቀን ተብሎ የሚነገረው ነው ማለት ነው። ይህም በዘሌዋውያን ምዕራፍ 23 ከቁጥር 27 ጀምሮ ይታያል። በሰባተኛው ወር 10ኛው ቀን ላይ የሚከናወን ሌላ ድንቅ በዓል ነው ማለት ነው። ሌላኛውና እጅግ በጣም የተወደደው በተለይ የአዲስ ኪዳን ሰዎች ቢያውቁት ውስጣቸው ሪጆይስ እንዲያደርግ ልባቸው በደስታ እንዲዘል የሚያደርግ በዓል የፊስት ኦፍ ዘ ተበርናክል ወይም ደግሞ የዳስ በዓል ተብሎ የሚባለው ነው ማለት ነው። ይሄ 7 ቀን ወይም ደግሞ አንድ ሳምንትን ሙሉ ከመከር ጊዜ በኋላ ሰዎች ሁሉ ከቤታቸው ወጥተው በድንኳን ውስጥ እንዲሆኑ ከዓለም ጫፍ ሁሉ ሰዎች እየመጡ ከቤታቸው እየወጡ በዳስ መካከል የሚሆኑበት እየበሉ እየጠጡ በጣም ፊስት የሚያደርጉበት የሚደሰቱበት አይነት በዓል ነው። ይህም እግዚአብሔር በእስራኤላውያን መካከል በማደሪያ ድንኳን ውስጥ ሆኖ እስራኤልን እንደመራ በምድረ በዳው መካከል እንደመራ እግዚአብሔር በሕዝቡ መካከል ድንኳንን ሰርቶ ያድር እንደነበረ ለማሳየት ለማስታወስ ለእስራኤላውያን የተሰጠ መታሰቢያ በዓል ነው ማለት ነው። ይህም ብቻ ደግሞ አይደለም። ነገር ግን መጽሐፍ ቅዱሳችን እጅግ የተባረከ ተስፋ እኛ ሁላችን የምንጠብቀው የመጨረሻው መዳናችን ይሄውም እግዚአብሔር በሕዝቡ መካከል የሚሆንበት ሕዝቡ ደግሞ ራሱ እግዚአብሔር ባለበት በዚያ የሚሆንበት እኛ ሕዝቡ የማሰማሪያው በጎች ሆነን እሱ ራሱ ባለበት ፊቱን እያየን በግንባራችን ላይ ስሙ ተጽፎ እግዚአብሔርና ሕዝቡ አብረው የሚኖሩበትን የመጨረሻውን ደስታ ለማስታወስ ለመናገር የተሰጠ ፎርሻዶው የሚያደርግ ንግግር ነው ማለት ነው። ይህም በዮሐንስ ራእይ ምዕራፍ 21 ላይ
እንደሚናገረው እንደዚህ ይላል ምዕራፍ 21 ቁጥር 3 እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እነሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። የእግዚአብሔር ድንኳን በሰዎች መካከል ነው ብሎ መጽሐፍ ቅዱሳችን በዮሐንስ ራዕይ ምዕራፍ 21 ላይ ይናገራል። በምዕራፍ 22 ላይ ስትመለከቱ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል፣ ከእንግዲህም ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና እያለ የመጨረሻውን ደስታ ፊስት ኦፍ ዘ ታበርናክልስ ብሎ በዚህ ቦታ ላይ በዘሌዋውያን ምዕራፍ 23 ከቁጥር 33 ጀምሮ እስከ መጨረሻው እስከ 34 ድረስ ባለው ክፍል ውስጥ ያለውን በዓል እግዚአብሔር ለእስራኤላውያን እንዲሁም ለልጅ ልጆቻቸው ይናገራል ማለት ነው። የእግዚአብሔር 7 በዓላት እነዚህ እንደሆኑ ይናገራል። በዚህ በሰባተኛው በዓል ላይ ግን በጣም በቃ ከፍሬያቸው የለመለመውን አምጥተው መልካም የሆነውን ፍሬ ሁሉ እየበሉ እየጠጡ ከቤታቸው ወጥተው በድንኳን እያደሩ እግዚአብሔር ሕዝቡን በምድረ በዳ በመካከላቸው በድንኳን እያደረ እንዴት እንደመራ በእሳት አምድ በደመና አምድ እንዴት እንደመራ እያሰቡ የሚያከብሩት በዓል ነው። ለእኛ ለአዲስ ኪዳን ሰዎች ደግሞ ወደፊት የሚመጣውን የተባረከውን ተስፋችን የመጨረሻውን መንግስቱን የምንወርስበትን እግዚአብሔር ባለበት ለዘላለም የምንሆንበትን ያንን ጊዜ በጉጉት እንድንጠብቅ የሚያደርግ ደስታችንን ፍጹም የሚሆንበትን ያን ዕለት እያሰብን እንድንቆይ የሚያደርግ መታሰቢያ በዓል ነው ማለት ነው። በዚህ ይሄንን በዓል መጽሐፍ ቅዱስ አሁንም በዘሌዋውያን 23 ላይ ሲነግራቸው በዳሶች ውስጥ ትቀመጣላችሁ ፍጹም ደስታ ይሆንላችኋል በእነዚህ ጊዜያት ውስጥ ብሎ ይናገራል ማለት በእግዚአብሔር ፊት 7 ቀን ደስ ይበላችሁ ብሎ በዘሌዋውያን ምዕራፍ 23 ቁጥር 40 ላይ ይናገራል። ይህ 7ቱ የእግዚአብሔር በዓላት ናቸው። ይህ በተለይ ሰባተኛው በዓል በጣም ፌመስ የሆነው በዮሐንስ ወንጌል ምዕራፍ 7 ላይ ያለው በዳስ በዓል በሰባተኛው ቀን ሰው ሁሉ በጣም በልቶ ጠግቦ ጠጥቶ ደስ በተሰኘበት በዚያን ጊዜ ጌታ ኢየሱስ ድምፁን ከፍ አድርጎ ጮክ ብሎ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ የተናገረበት አይነት በዓል ማለት ነው። እነዚህ በዓላት እግዚአብሔር ለዘላለም ለልጅ ልጆቻችሁ ጭምር ኪዳን እንዲሆኑ ትእዛዝ እንዲሆኑ የሰጠኋቸው በዓላት ናቸው ብሎ የተናገራቸው ለእኛ ለአዲስ ኪዳን ሰዎች ደግሞ በክርስቶስ ኢየሱስ አማካኝነት በመስቀል ላይ የተሰራውን የማዳን ታላቁን የመስቀል ስራ በደንብ ፒክቸር የሚያደርጉልን ደግሞ እሱ ብቻ አይደለም። በተለይ 3ቱ የቀሩት ኦን ዘ ሲዝን ኦፍ ፎል የሚደረጉት በመከር ጊዜ የሚደረጉት ቅድም እንደነገርኳችሁ ከፔንቴኮስት በኋላ ያሉት 3ቱ በዓላት ወይም በሌላ አገላለጽ የመለከት ድምጽ ቀን የጌታ ኢየሱስን ምጽአት የሚያሳየው ደግሞ የማስተሰሪያ ቀን በእግዚአብሔር ፊት ለፍርድ የምንቆምበትን ጊዜ የሚያሳየው ደግሞ እሱ ብቻ አይደለም። እጅግ በጣም የተወደደው እግዚአብሔርና ሕዝቡ በአንድ የሚሆኑበት ይሄውም የዳስ በዓል ፊስት ኦፍ ዘ ታበርናክል ብለን የምንለው እነዚህ በዓላት ያንን ታላቅ ደስታ ያንን የምንጠብቀውን የተባረከ ተስፋ በደንብ ፒክቸር አድርገው የሚያሳዩን እንድናስባቸው እንድናስታውሳቸው እግዚአብሔር ለሕዝብ ሁሉ አስቀድሞ የሰጣቸው የራሱ የእግዚአብሔር ካላንደሮች ናቸው ማለት ነው። እነዚህን ቀናቶች ማክበር እስራኤላዊ ከመሆን ጋር አይገናኝም። ነገር ግን ቅድም እንደነገርኳችሁ ከዘላለም ድህነታችን ጋር ከክርስቶስ ኢየሱስ የመስቀል ስራ ደግሞ ከሚመጣው ዘላለማችን ጋር የሚገናኝ ጌታ ኢየሱስን በጉጉት ከምንጠብቅበት መንግስትን ለመውረስ ከምንጠብቅበት ጉዳይ ጋር የተገናኙ ስለሆኑ እንደዚህ አይነት የእግዚአብሔር በዓላትን ብናስብና ብናከብር በእውነት በመታሰቢያነት ብናስባቸው በየዓመቱ በተለይ ደህንነታችንን እምነታችንን ቼክ እንድናደርግ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ በመጽሐፍ ቅዱስ እንደተጻፈ ያለንበትን ስታተስ እንድንረዳ እምነታችንን ኃይላችንን እንድናድስ በእግዚአብሔር ፊት የተገባ ምልልስን እንድንመላለስ በየጊዜው ሊያደርጉን የሚችሉ እጅግ በጣም የተወደዱ በዓላት ናቸው። ስለዚህ እነዚህን በዓላት ራሳችሁ ደግሞ ሄዳችሁ በተለይ ዘሌዋውያን ምዕራፍ 23ን እንድታጠኑት እጋብዛችኋለሁ። እነዚህን በዓላት እያሰባችሁ በክርስቶስ ኢየሱስ የተሰራልንን ስራ ደግሞ ሊመጣ ያለውን የተባረከ ተስፋ ይኸውም የዘላለም መንግስት መውረስን ኢተርኒቲን እንድታስቡ እጋብዛችኋለሁ። እግዚአብሔር ይባርካችሁ።